የፊንጢጣ መሰንጠቅ ወይም አናል ፊሸር በፊንጢጣ መውጫ አካባቢ በሚገኘው ስስ ሽፋን ላይ የሚፈጠር ትንሽ ስንጥቅ ወይም መላጥ ነው። ይህ ችግር በአብዛኛው በሰገራ ወቅት ከባድ ህመምና ደም መፍሰስ ያስከትላል። ዋና መንስኤው የሆድ ድርቀትና ጠንካራ ሰገራ ሲሆን ከፍተኛ ፋይበር ያላቸው ምግቦች መመገብ፣ ፈሳሽ ማዘውተርና ለብ ባለ ጨው ውሃ መቀመጥ ወይም መታጠብ ዋና የመከላከያና የቤት ውስጥ ህክምናዎች ናቸው። ውድ ተመልካቾቻችን ሳምንታዊው በጤና ጉዳዮች ዙሪያ ትኩረቱን የሚያደርገው አዲስ ህይወት ጀምሯል። መልካም ቆይታ። ስሜ ዶክተር መኑር አክመል እባላለሁ። የቀዶ ጥገና ስፔሻሊስት ሐኪም ነኝ። አናል ፊሸር ያው በህክምና አጠራር አናል ፊሸር እንለዋለን። ያው በአማርኛ ደግሞ የፊንጢጣ መሰንጠቅ የምንለው ማለት ነው። ስሙ እንደሚያመለክተው የፊንጢጣ መሰንጠቅ ማለት የሰገራ መውጫ አካባቢ ላይ የፊንጢጣ በውስጥ በኩል ላይ መሰንጠቅ በሚኖርበት ሰዓት የፊንጢጣ መሰንጠቅ እንለዋለን ማለት ነው። የሰው ልጅ በኖርማል አናቶሚው የሰገራ መውጫ አካባቢ ላይ ፊንጢጣው ላይ በውስጥ በኩል ሙኮሳ የሚባል አለ። ከውጭ ደግሞ ስጋ አለው። ይሄ ስጋው ምንድነው ዓላማው? አንድ ሰው በኖርማል ሰዓት አይነ ምድር እንዳያመልጠው ወይ አየር ዝም ብሎ እንዳያመልጠው ቆንጥጦ የሚይዘው ክፍል አናል ስፊንክተር ወይ ኢንተርናል አናል ስፊንክተር ይባላል። ስለዚህ አንድ ሰው የፊንጢጣ መሰንጠቅ በሚደርስበት ሰዓት ይሄ ህመም ስለሚፈጥር ይሄ ህመም በሚፈጥርበት ሰዓት እነዚህ ስጋዎች ያልኳቸው ይኮማተራሉ። በሚኮማተሩበት ሰዓት በቂ ደም እዛ አካባቢ ላይ እንዳይደርስ ያደርጋል። በቂ ደም ካልደረሰ ደግሞ የተሰነጠቀው ነገር እንዳይድን ይሆናል። ካልዳነ ደግሞ የፊንጢጣ መሰንጠቅ የሚባለውን ወይ በህክምና አጠራር አናል ፊሸር የሚለው ነገር ይከሰታል ማለት ነው። ስለዚህ ይሄ የፊንጢጣ መሰንጠቅ የምንለው ብዙውን ጊዜ ጥናቶች እንደሚያሳዩት ዓለም ላይ ካለው ህብረተሰብ 10% የሚሆነው ወይ ማለትም ከ10 ሰው አንድ ሰው በህይወት ጊዜ አንድ የፊንጢጣ መሰንጠቅ ያጋጥመዋል ማለት ነው። ስለዚህ በጣም የተለመደና በጣም ብዙ ጊዜ የሚያጋጥመን የህመም አይነት ነው። በተለምዶ ዓለም ላይ የሚሆን እኛ ሀገር ላይ ሁሉንም የፊንጢጣ አካባቢ ችግሮች እንደ ኪንታሮት በመቆጠር ምክንያት እነዚህ ህክምናዎች እንደሌሉ ወይ የመዘነጋት ሁኔታ ነው እንጂ በከፍተኛ ሁኔታ ፊንጢጣ አካባቢ ህመም ሲከሰት አንደኛውና ከሁሉም በሽታ አንደኛው ይሄ አናል ፊሸር ወይ የፊንጢጣ መሰንጠቅ ነው ማለት ነው። ስለዚህ ማንኛውም ሰው እዛ አካባቢ ችግር በሚኖርበት ሰዓት የሆነ ህመም በሚሰማው ሰዓት ኪንታሮት ነው ብቻ ብሎ ከመዘናጋት ወደ ህክምና ተቋም መጥቶ ብዙ አይነት ምክንያቶች ስላሉት እሱን ቼክ ማድረግ አለብን ማለት ነው። ብዙውን ጊዜ የሚያጠቃው ወጣት እድሜ የሆኑትን እድሜያቸው ከ15 እስከ 40 የሆኑ ሰዎች ላይ ነው። ወንድ ሴት አይልም፣ ሁለቱም ላይ እኩል ይከሰታል። ብዙውን ጊዜ የህብረተሰቡ ላይ ያለው አመለካከት የማይገመተው ምንድነው? ይሄ ፊንጢጣ መሰንጠቅ የሚባለው እድሜያቸው ከ1 ዓመት በታች የሆኑት ኢንፋንት የምንላቸው ላይ በጣም በብዙ ይከሰታል። ብዙውን ጊዜ ከጡት በኋላ ወተት ስለሚጀምሩ አንዳንድ ምግብ ስለሚጀምሩ ሰገራ ድርቀት ይኖራቸውና ከፍተኛ የሆነ መሰንጠቅ ይኖራል። ስለዚህ ህጻናት ላይ እድሜያቸው ከ1 ዓመት በታች የሆኑት ላይም ከፍተኛ የሆነ አትኩሮት መደረግ አለበት ማለት ነው። እድሜያቸው ወጣቶች ላይና እድሜያቸው ከ1 ዓመት በታች የሆኑ ሰዎች ላይ ይከሰታል ማለት ነው። አንደኛው ምክንያቱ ደረቅ የሆነ አይነ ምድር በፊንጢጣ በኩል ሲወጣ ያንን ቦታ አደጋ ደርሶበት ይሰነጥቋል። እዚህ አንደኛውና ዋነኛው ምክንያቱ የሰገራ ድርቀት ያለበት የአይነ ምድር ድርቀት ካለበት ሰው ይህ በሚወጣበት ሰዓት ፕሬሸር ይፈጥራል፣ ጫና ይፈጥራል። ሲወጣ ሰንጥቆት ይወጣል። ይህ አንደኛውና ዋነኛው ምክንያት ነው። ሌላው በተለያየ ምክንያት ድርቀት ሲኖር ድርቀት በሚኖሩበት ሰዓት አንድ ሰው ያመጣል። በሚያመጥበት ሰዓት ፕሬሸር ይፈጥራል። ይህ የፊንጢጣ መውጣት መሰንጠቅ ያመጣል ማለት ነው። ሌላኛው ለረጅም ጊዜ የቆየ ተቅማጥ በሽታ ነው። እሱም አንድ ሰው በተደጋጋሚ ሽንት ቤት በቀን 3-4 የሚያመላልሰው ከሆነ ተቅማጥ ካለበት ያም ፕሬሸር ስለሚፈጠር ይህ ቦታ ላይ የመሰንጠቅ ባህሪ ያመጣል ማለት ነው። ሌላኛው ምክንያት በማንኛውም ምክንያት አደጋ እዛ አካባቢ ካለ አደጋ በራሱ ያንን ቦታ መሰንጠቅ ያመጣና የፊንጢጣ መሰንጠቅ ወይ አናል ፊሸር ያመጣል። ሌላው ብዙ ጊዜ ወላዶች ላይ ያጋጥመናል። ምጥ በሚመጣበት ሰዓት ረጅም ሰዓት በሚያመጡበት ሰዓት ያ ራሱን የቻለ ፕሬሸር ይፈጥርና የፊንጢጣ መሰንጠቅ ሊያመጣል። ሌላኛው ኦፕሬሽን በተለያየ ምክንያት ለምሳሌ ለኪንታሮት ሊሆን ይችላል። በተለያየ ምክንያት ፊንጢጣ አካባቢ ላይ የሚሰሩ ሰርጀሪዎች፣ ኦፕሬሽኖች መሰንጠቅ ያመጣል። እነዚህ ብዙኑ እዛ አካባቢ ፊንጢጣ አካባቢ ላይ እንደ ምክንያት የምንቆጥራቸው ምክንያቶች ናቸው። ሌላ ደግሞ ከሰውነታችን ላይ ሙሉ ሰውነታችን ላይ ካለ በሽታ ፊንጢጣ አካባቢ ላይ መሰንጠቅን የሚያመጡ ምክንያቶች አሉ። አንደኛው ምክንያት ልክ የአንጀት ቲቢ ያለበት ሰው የአንጀት ቲቢ አካባቢ ላይ ፊንጢጣ አካባቢ ላይ የመሰንጠቅ ያመጣል። ሌላኛው በደማቸው ውስጥ HIV ቫይረስ ያለባቸው ሰዎች የፊንጢጣ መሰንጠቅ ያመጣል። ሌላኛው ካንሰር፣ የአንጀት አካባቢ ካንሰር፣ የፊንጢጣ አካባቢ ካንሰር በራሱ የፊንጢጣ አካባቢ መሰንጠቅ ያመጣል።
ሌላኛው በተለምዶ የትልቁ አንጀት ቁስለት የምንለው በሕክምና አጠራር ክሮንስ ዲዝ እንለዋለን። እነዚህም የፊንጢጣ አካባቢ መውጫ መሰንጠቅ ያመጣሉ። እነዚህ ምክንያቶች ከሌሎቹ የሚለዩት ምንድን ነው? ይሄ አሁን የሰገራ ድርቀቱ፣ ተቅማጥ ማምጣቱ ብዙ ጊዜ የፊንጢጣ መሰንጠቅ ሲያመጣ አንድ ቦታ ላይ ብቻ ነው የሚሰነጥቀው። የፊንጢጣ የጀርባው መሀሉ ላይ ይሰነጥቋል። ግን ቅድም የጠቀስናቸው ምክንያቶች ሙሉ ሰውነት ላይ ያሉ በሽታዎች ለምሳሌ ቅድም እንዳልኩት ቲቢው፣ ኤችአይቪው፣ ካንሰሩ ብዙ ጊዜ 2 እና ከዛ በላይ ፊንጢጣ አካባቢ መሰንጠቆችን ያመጣል ማለት ነው። ፊንጢጣ አካባቢ የሚከሰቱ ብዙዎቹ በሽታዎች ምክንያታቸው ተመሳሳዮች ናቸው፣ መንስኤዎቻቸው ተመሳሳዮች ናቸው። ለዛም ነው ይሄ ምክንያቶቹን ከተከላከልን የፊንጢጣ አካባቢ በሽታዎችንም እንደዛው ማጥፋት እንችላለን። ለዛም ነው ብዙ ታካሚ እንደዚህ አይነት በሽታዎች ሁሉንም ኪንታሮት ነው ብሎ የመያዝ ለዛም መዘናጋት አንዳንዴ አላስፈላጊ ሕክምናዎች ውስጥ መግባት የሚፈጠረው በዚህ ነው። ስለዚህ ልክ እንዳነሳው ኪንታሮትና የፊንጢጣ መውጫ መሰንጠቅ ምክንያቶቻቸው ተቀራራቢዎች ናቸው ማለት ነው። የፊንጢጣ መሰንጠቅ ያለባቸው ታካሚዎች ዋነኛ ምልክታቸው ከፍተኛ የሆነ የፊንጢጣ ህመም አላቸው። ይህ ህመም የሚከሰተው ብዙ ጊዜ ሽንት ቤት ሄደው ከተጸዳዱ በኋላ ከፍተኛ የሆነ ህመም፣ አንዳንዴ መራመድ እስከሚከለከል ከፍተኛ የሆነ ህመም አለው ማለት ነው። በዚህ ምክንያት ብዙ ታካሚዎች ሽንት ቤት መሄድን ይፈራሉ። እንደ ሽንት ቤት ላለመሄድ ብለው ምግብ እስካለመብላት ይደርሳሉ። ይሄ ብዙ አይነት ሳይኮሎጂካሊ ብዙ አይነት ጉዳቶች ያመጣሉ። ስለዚህ አንደኛውና ዋነኛው ምክንያት የፊንጢጣ አካባቢ ህመም ነው። ስለዚህ ቅድም ለማስረዳት እንደሞከርኩት ፊንጢጣ አካባቢ ህመም በአንደኝነት ምክንያት የሚያመጣው ፊንጢጣ መሰንጠቅ ነው እንጂ ኪንታሮት አይደለም ማለት ነው። እንደው ብዙ ጊዜ ኪንታሮት ህመም የላቸው ወይ ኢንፌክሽን ካልፈጠሩ ወይ ደም ካልቋጠሩ በስተቀር። ስለዚህ አንድ ሰው ህመም በሚሰማበት ሰዓት ኪንታሮት ነው ወይ ሌላ ነገር ነው ብሎ ከመዘናጋት ወደ ሕክምና ተቋም መጥቶ አስፈላጊውን ምርመራ ማድረግ። ስለዚህ መጀመሪያው ከፍተኛ የሆነ ህመም ማለት ነው። ሁለተኛው ንጹህና ቀይ የሆነ ደም ሽንት ቤት ላይ ወይ ሶፍታቸው ላይ ያገኛሉ፣ የሚጸዳዱበት ወረቀት ላይ ያገኛሉ። ስለዚህ ከህመም ቀጥሎ ከፍተኛ የሆነ ደም፣ ንጹህ የሆነ ቀይ ደም ካየን አንደኛው ምልክቱ እሱ ነው ማለት ነው። ሶስተኛውና ሌላኛው ምልክቱ አካባቢው ላይ ስንጣቂ እናገኛለን። በራሳችን የምናየው ወይ ሐኪሙ የሚያየው ስንጣቂ እናገኛለን። ስለዚህ እነዚህ ዋና ዋና የፊንጢጣ መውጫ መሰንጠቅ ምልክቶቹ ናቸው ማለት ነው። ስለዚህ የፊንጢጣ መውጫ መሰንጠቅ ሲኖር ያው እንዳልኩ ህመሙ በጣም ከፍተኛ ነው። ስለዚህ ብዙ ጊዜ ታካሚዎች ወደ ሕክምና ተቋም ይመጣሉ። ስለዚህ በምንድን ነው ይህ በሽታ የምናገኘው የሚለውን እናብራራለን። ብዙውን ጊዜ ይህ ህመም ታካሚው በሚነግረን ታሪክና አካባቢው ላይ በምናየው ብዙውን ጊዜ በሽታውን እናገኘዋለን። ግልጽ ነው ማለት ነው። በአንዳንዴ በተለያየ ምክንያት የፊንጢጣ መውጫው በጣም ከተኮማተረ ማየት ካስቸገረን አኖስኮፒ የሚባል የምርመራ አይነት አለ። እሱን ውስጥ ገብተን እናየውና ስንጣቂ ያለው የለውም የሚለው እንወስናለን። ብዙውን ጊዜ ምርመራ የሚያስፈልገው ቅድም ያልኳቸው ተጓዳኝ የሚባሉ ምክንያቶች ካሉ ቅድም እንዳልኩት ቲቢ፣ ኤችአይቪ፣ ካንሰር ከሆኑ ተጨማሪ ምርመራዎች እንደየሁኔታቸው ያስፈልጋቸዋል። መሰንጠቁ ብቻ ከሆነ ብዙ ጊዜ ታካሚው በግልጽ በነገረን ታሪክና ፊዚካል ኤግዛሚኔሽን በምንለው ብዙኑ የፊንጢጣ መሰንጠቅ ሕክምናው ይታወቃል ማለት ነው። የሰገራ መውጫ መሰንጠቅ የፊንጢጣ መሰንጠቅ የሚባለው ሁለት አይነት ነው። አኪዩት እና ክሮኒክ እንለዋለን። አኪዩት ማለት ተሰንጥቆ ለ6 ሳምንት በዛ በታች ከዳነ አኪዩት እንለዋለን። ክሮኒክ የምንለው ደግሞ ከ6 ሳምንትና ከዛ በላይ ከሆነ ክሮኒክ እንለዋለን። ብዙ ጊዜ ይሄ አኪዩት የምንለው የመዳን ቻንሱ እስከ 90% ነው በህክምና እና አንዳንድ ተያይዞ ቤት ውስጥ በምናደርገው። ክሮኒክ የምንለው አይነት ግን ብዙ ጊዜ በህክምና የመዳን ቻንሱ ዝቅተኛ ነው። አንዳንዴ እስከ 40% እና ከዛ በታች ይሆናል ለመዳን። ብዙ ጊዜ አስፈላጊ ሌላ ከበድ ያሉ ህክምናዎች ሊያስፈልግ ይችላል ማለት ነው። ስለዚህ አንዳንድ ሰው የፊንጢጣ መሰንጠቅ ካለው የመዳን ቻንሱ በህክምና በጣም ከፍተኛ ስለሆነ ወደ ህክምና ተቋም መጥቶ አስፈላጊውን የሆነ ህክምና ቢያደርግ እንመክራለን ማለት ነው። የፊንጢጣ መሰንጠቅ ዋነኛው ህክምና ምክንያቱን ማጥፋት ነው። እዚህ ቅድም እንደተነጋገርነው የአይነ ምድር መድረቅ፣ የማማጥ ስለሆነ እነዚህን ማጥፋት ነው የመጀመሪያ ስራችን። ስለዚህ አንደኛው የምናደርገው ምንድነው ታካሚዎቻችን
ፊንጢጣ መሰንጠቅ የያዛቸው እንዳይዛቸው አንደኛው ምክንያት ሰገራ ድርቀትን ማጥፋት። ስለዚህ ለዚህኛው አትክልት፣ ፍራፍሬ ነገሮች፣ ጥራጥሬ ነገሮች ምግባቸው ላይ ማብዛት። ይሄ በባህሪው አይነ ምድርን እንዲለሰልስ ፊንጢጣ ሲወጥ በቀላሉ እንዲወጣ ስለሚያደርግ የህክምና ሁኔታ በጣም ያፈጥረዋል፣ ህመሙም እንዲቀንስ ያደርጋል። ሌላ በቂ የሆነ ፈሳሽ መውሰድ። አንድ ሰው በቂ የሆነ ፈሳሽ የሚወስድ ከሆነ ቅድም በነገርኩት ሜካኒዝም አይነ ምድሩ ይለሰልሳል፣ በቀላሉ ስለሚወጣ አንድ ሰው መሰንጠቅ ካለበት ሌላ አደጋ እንዳይደርስበት ቁስሉም ቶሎ እንድን ስለሚያደርግ የመጀመሪያ ስራችን የሚሆነው ይሄ አይነ ምድር መድረቅን ማጥፋት ነው ማለት ነው። በእነዚህ በቤት ውስጥ ህክምና እምቢ ካለ ቀጥሎ ሰገራ ማለስለሻ፣ አይነ ምድር ማለስለሻ መድኃኒቶች አሉ። እዚህ ይሄ መለስለሱ ግዴታ ነው። ምክንያቱም አንድ ሰው ከስር ፊንጢጣ መሰንጠቅ ካለው ሌላ ድርቀት ካመጣበት ድጋሚ ቁስሉ እንዲሰፋ ነው የሚያደርገው፣ ይፍቀዋል፣ አደጋ ያደርስበታል። ስለዚህ በምንም መንገድ ይሄ ድርቀት ከእንደገና መምጣት ስለሌለበት አይነ ምድር ማለስለሻ መድኃኒቶችን ወዲያውኑ እንሰጣቸዋለን ማለት ነው። ሌላው የህክምና ሁለተኛው ህክምና አይነት ሲት ባዝ እንለዋለን። ሲት ባዝ ማለት ነው በቀላል አማርኛ ውሃ ትንሽ ለብ አድርገን ጨው እንጨምርበትና አንድ ሰው ሽንት ቤት ከወጣ በኋላ ለ30 ደቂቃ እንዲዘበዘፍ ማድረግ። ይህ ከፍተኛ 3 ዋና ዋና ጥቅሞች አሉት። አንደኛ ፊንጢጣ አካባቢ በባህሪው ትንሽ ለጽዳት የሚያስቸግር ቦታ ስለሆነ ንጽህናውን ይጠብቅልናል። ንጽህናው ከተጠበቀ ኢንፌክሽን እንዳይፈጠር ያደርጋል፣ ቁስሉ ቶሎ እንዲድን ያደርጋል። ሁለተኛ ሞቅ ያለው ውሃው ስጋውን እዛ አካባቢ ያለውን ስጋ ሪላክስ ስለሚያደርግልን ህመሙ ይቀንሳል። ከዛ በኋላ የመዳን ቻንሱን ይጨምርናል። ሶስተኛ ደግሞ በቂ የሆነ ደም አካባቢው ላይ እንዲመጣ ያደርግልናል። ይሄ ጨውና ውሃ ማለት ነው። እዚህ የቁስሉን የመዳን ቻንሱን በከፍተኛ ሁኔታ ይጨምራል። ስለዚህ በዚህ ህመም የሚሰቃዩ ሰዎች ከመድኃኒቱ እኩል ይሄ ሲት ባዝ የምንለው ጨው በውሃ በጣም ጥቅም ስላለው እሱን በአግባቡ እንዲጠቀሙ እንመክራለን ማለት ነው። ሌላኛው የህክምናው አይነት ያው ቁስል ስላለው ቁስል መዳን አለበት። ለሱ ለመዳን እንዲያግዙን የተለያዩ አይነት ክሬሞችን ሐኪሙ የሚያዝልን ክሬሞች አሉ። ቁስሉ እንዲድን ኢንፌክሽን እንዳይፈጠር አካባቢ ላይ በቂ ደም ኖሮ ቶሎ እንዲድን የሚያግዙ ክሬሞች ከሐኪሙ ይታዘዝልናል ማለት ነው። እነዚህ ነገሮችን ሁሉ በአግባቡ ካደረስን ቅድም እንዳልኩት 90% የሚሆነው የፊንጢጣ መሰንጠቅ ይድናል። ካልዳነ ቅድም እንዳልኩት ክሮኒክ ፊሸር ወደሚለው እንሄድና ወደሚቀጥሉት ህክምና አማራጮች እንሄዳለን ማለት ነው። እነዚህ ህክምና አማራጮች የመጀመሪያው ቦቱሊኒየም ቶክሲን እንለዋለን። ቅድም ለማብራራት እንደሞከርኩት የፊንጢጣ መሰንጠቅ አንደኛው ምክንያቱ እዛ አካባቢ ላይ ያሉ ስጋዎች መኮማተራቸው ነው። ሲኮማተሩ ስለማይደን ይሄ ስጋው ሪላክስ የሚያደርግበት መርፌ እዛው አካባቢ ይወጋል። ይሄ ቦቱሊኒየም ቶክሲን እንለዋለን። ይሄ አንደኛው አማራጭ ነው። እኛ ሀገር በስፋት ብዙ ጊዜ የምንሰራው አይነት የህክምና አማራጭ ደግሞ ኦፕሬሽን ነው። ኦፕሬሽን በመስራት ሁለት አይነት በሌዘር ሊሆን ይችላል ወይ በኖርማል ኦፕሬሽን በመስራት አካባቢው ቁስሉ እንዲድን የሚደረግበት የኦፕሬሽን አይነት አማራጮች አሉት ማለት ነው። ኦፕሬሽኑ ልክ ሌላው ሰው እንደሚያውቀው እንደ ኪንታሮት አይነት ህክምና አይደለም። ራሱን የቻለ ስጋውን ኦፕሬሽን መስራት ስለሆነ የመተካት ቻንሱ በጣም ዝቅተኛ ነው። ከ10% በታች ነው በትክክል የተሰራ። በእርግጥ እንዳላችሁት ብዙ ጊዜ እዛ አካባቢ ላይ ሁሉ ነገሮችን ከኪንታሮት ጋር የሚያያዝ ነገር ስላለው እንደዛ ነገር አለው። ይሄ ግን የመተካት ቻንሱ በጣም ዝቅተኛ ነው። እንደው ግን ኦፕሬሽኑ የምንሰራው በጣም ለጥቂቱ ነው። ቅድም ለማብራራት እንደሞከርኩት ከ90% በላይ በመድኃኒት የሚድን ነው። በእነዚህ አልድን ብሎ አንድ ሰው ከ6 ሳምንትና ከዛ በላይ በህመሙ ተሰቃይቶ ቁስሉ ሰፍቶ አይድንም ተብሎ በሚገመትበት ሰዓት ነው ኦፕሬሽን የሚሰራው። እዚህ አሁንም ልብ ልትሉ የሚገባው ኦፕሬሽን የመጀመሪያ አማራጭ አለ፣ የመጨረሻ አማራጭ። ታካሚው ቅድም ያልኳቸውን የህክምና አማራጮችን በትክክል ከተገበረ የመዳን ቻንሱ በጣም ከፍተኛ ነው። እኛ እስካሁን የባህል ህክምና ላይ ብዙ ልምዶ የለንም፣ ግን እስካሁን በታካሚዎቻችን ላይ ባየነው የባህል ህክምና ውስጥ የሚመጡ ሰዎች ላይ ብዙ ከፍተኛ የሆነ መኖራቸው እኛ ጋር ይመጡት በብዙ ምክንያት። አንደኛ የሚጠቀሙት ኬሚካል ብዙ አይነት ነገር ስለሆነ አካባቢው ቆስሎ አንዳንድ ኢንፌክሽን ፈጥሮ ብዙ ነገሮች ግን ያለ ህመም የሚባለውን ነገር እንግዲህ እስካሁን እንዳልኩ ልምዱ የለንም። እስካሁን ባየነው ልምዳችን ግን ብዙ ጊዜ የባህል ህክምና ላይ ሄደው የሚመጡ ሰዎች በጣም በከፍተኛ ሁኔታ ህመም ቢኖርባቸው ቅድም እንዳልኩት ኢንፌክሽን ፈጥሮ አካባቢው እንዳለ በቁስል ወስሎ ነው የሚገጥመው። ስለዚህ እኔ እንደ ህክምና ባለሙያ መመክረው እንደዚህ አይነት መጀመሪያ ስራችን የሚሆነው በሽታው ምንድን ነው የሚለው መለየት። ሁሉም ኪንታሮት አይደለም። አሁንም ከፍተኛ ሁኔታ ህመም የሚያመጣው ይሄ ፊንጢጣ መውጣት መሰንጠቅ ነው እንጂ ኪንታሮት አይደለም።
ስለዚህ እሱ በአግባቡ ምንድን ነው የሚለው አንዳንዴ ታካሚዎች ኪንታሮት ነው ብሎን ካንሰር ሆኖ እናገኛለን። ስለዚህ የመጀመሪያ ስራችን የሚሆነው በሽታው ምንድን ነው፣ እሱን ከለየን በኋላ እንደ አግባቡ ሁኔታ ሁሉም የየራሱ ሕክምና አለው ማለት ነው። ቅድመ ጥንቃቄዎች የምናደርጋቸው ቅድም እንዳልኩት የመጀመሪያ ስራው መንስኤዎቹ ማጥፋት ነው። አንደኛውና ዋነኛው ምክንያት የሰገራ መውጫ ድርቀት ነው። ስለዚህ ድርቀትን በምንም መንገድ ማጥፋት። ስለዚህ ለምሳሌ የምበላቸው ምግቦች ላይ አትክልት ነገሮች፣ ፍራፍሬ ነገሮች፣ ጥራጥሬ ነገሮች በከፍተኛ ሁኔታ የሰገራ ድርቀቱን ይቀንሱልናል። ሁለተኛ በቂ የሆነ ፈሳሽ መውሰድ። እነዚህ በቂ የሆነ ፈሳሽ የምንወስደው ከሆነ ሰገራው ይለሰልሳል፣ ድርቀት አያመጣብንም፣ መሰንጠቁን ይከላከልናል። ሌላኛው ሬጉላር የሆነ ባውል ሀቢት እንለዋለን። ይህ ማለት ምንድነው? አንዳንድ ሰው እውነተኛ ሽንት ቤት መሄድ ሳለበት ብቻ መሄድ፣ አንዳንድ ሰው አሁን አምጦ ለመጠቀም ይሞክራል። በስትክክል ኖርማል የአይነ ምድር ካልመጣ ሽንት ቤት አለመሄድ፣ ኖርማል ሬጉላር ሀቢት ማድረግ የፊንጢጣ ሞጣ መሰንጠቅን ይከላከላል ማለት ነው። ፊንጢጣ አካባቢ የሚከሰት ነገር በሙላ ኪንታሮት አይደለም። ብዙ አይነት ምክንያቶች ስላሉ ማንኛውም ሰው እዛ አካባቢ ህመም በሚኖርበት ሰዓት ወይ እባጭ በሚኖርበት ሰዓት አስፈላጊ የሆነ የህክምና ተቋም ሄዶ ምርመራ አድርጎ በሽታውን መጀመሪያ ማወቅ። ሁለተኛ ብዙውን ጊዜ ይሄ የፊንጢጣ አካባቢ የሆኑ በሽታዎች በህክምና ሄደኑ በባህል ህክምና ነው የሚሉትን ያልሆነ አመለካከት ከአእምሮ ማውጣት ነው። ምክንያቱም ብዙ ህክምናዎች በህክምና አግባቡ ህክምና ከተደረገለት መዳን የሚችሉ በሽታዎች ናቸው። ስለዚህ አጠቃላይ መልእክቴ በሽታ ሁሉ ፊንጢጣ አካባቢ ያለው በሽታ ሁሉ ኪንታሮት አይደል። ማንኛውም በሽታ ካለ ወደ ህክምና ሄዶ አስፈላጊ ህክምና ከተደረገ በከፍተኛ ሁኔታ መዳን ይችላል። ሌላኛው ዋናው ማስመገነዘበው እነዚህ በሽታዎችን ብዙ ሰው ይሰቃያል። በኪንታሮትም በፊንጢጣ ሞጣ መሰንጠቅ ምክንያታቸው አንድና አንድ ነው፣ ሰገራ ድርቀት፣ የአይነ ምድር መድረቅ። ስለዚህ የአይነ ምድርን በተቻለ መጠን መጠንቀቅ፣ አስፈላጊ የሆነ ፈሳሽ መውሰድ፣ አትክልት ፍራፍሬ ማብዛት፣ በአስፈላጊ የሆነ የባውል ሙቭመንቶችን መጠንቀቅ እንመክራለሁ ማለት ነው። የዛሬውን በዚሁ አበቃን። መልካም ሳምንት። በሌላ ጥንቅር እስከምንገናኝ መልካም ቆይታ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።